ጋሽዬ ግን ደስ ሲል የምር አነጋገሩ በጣም ነው ደስ ያለኝ ዛሬ። ማለት ለብሩኬ ያለው ክብር፣ ለብሩኬ ያለው አመለካከት፣ ለብሩኬ ያለው ቀረቤታ በጣም ነው ደስ የሚለው የምር። ማንኛውም የማንኛውም ሴት ልጅ አባት እንደዛ አይሆንም በእውነት ማለት ነው። ጋሽዬ ብሩኬ በጣም እድለኛ ነው፣ እንደ ጋሽዬ አይነት አማት ስላሉ ማለት ነው። በጣም እድለኛ ነው። እኔ የዛሬውን ግርግር ምናምን አይደለም ማየት። እኔ ሀይሚና ብሩኬ መቼም እንደማይለያዩ ነገ ሌላ ቀን እንደሆነ ነገ አዲስ ቀን እንደሆነ ነው የማምነው። መቼም ቢሆን በቃ ሁሉ ግርግር ያልፋል። ምክንያቱም እኔ ሁለቱ ያላቸውን ፍቅር ስለማቅ ምንም ቢፈጠር ይለያያሉ የሚል ስጋት የለኝም። ምንም ቢፈጠር ማለት ነው። ነገ ይታረቃሉ፣ ነገ ሰላም ይሆናል፣ ነገ ወደ ነበሩበት ይመለሳሉ ብዬ ነው ተስፋ የማደርገው እና ቀኑ ሙሉ ስጠብቅ የነበረው ዛሬ ያው ትናንትና መጨረሻ አካባቢ ሀይሚዬን አይታችኋታል። በቃ ልጁ ያንተ አይደለም አይደል አለችው። አዎ የኔ አይደለም ስትል በቃ እሷን ዋጋ አስከፍላታለሁ ችግር የለውም ብላ ስትሄድ በቃ ዛሬ ከብሩኬ ጋር ከካሜራ ጀርባ ያለውን ነገር ተነጋግረው ዛሬ ከብሩኬ ጋር ይመጣሉ አንድ ላይ እና ጠላትን ይጋፈጣሉ፣ አንድ ሆነው ይመጣሉ ብዬ ነበር ያሰብኩት። ግን እንሻላ ነገም ያው ነው፣ ነገም ይሆናል ብዬ አስባለሁ። አሁን ሀይሚዬ ወደ መመለስ ሁኔታ ላይ ናት። ሁለተኛ ነገር ደግሞ መግቢያ ሰርታ መምጣቷ በጣም ነው ደስ ያለኝ። መግቢያ ላይ በጣም ሀይሚዬ ቆይታለች ከሰራችና ዛሬ መግቢያ ላይ እሷ ናት የሰራችው። ብዙ ነገር ብላለች እንግዲህ ማለት ያው ስለነበረው ነገር ስለአሳለፈችው ያው ብዙ ነገር እንደተጎዳች ልቧ እንደተሰበረ ልቧ ተሰብሯል በእውነት ማለት ነው። እውነት እንደዛ ሴት ልጅ በዛ ልክ ማልቀስ ማለት በጣም ከባድ ነው እና ዞሮ ዞሮ ማልቀስ ምንም ችግር ሲፈጠር መፍትሄ መፈለግ እንጂ ማልቀስ መፍትሄ አይሆንም። ማልቀስ ምንም ራስን ከመጉዳት ውጭ እንዳለችው ሀይሚ ምንም ሀይሚዬ ብቻ ሳትሆን ማንኛውም ሰው የሆነ ችግር በዙሪያው ሲፈጠር ማልቀስ መፍትሄ ሊሆን አይችልም። ማልቀስ ራስን መጉዳት ነው። ማልቀስ በችግር ላይ ችግር መጨመር ነው። ሌላ ምንም የሚያመጣው ነገር የለም። ጸሎትና ከምንም በላይ ችግሮቻችንን የሚፈታ ፈጣሪ ነውና ወደ ፈጣሪ ማልቀስ ነው እንጂ ሚዲያ ላይ ወጥተው ቢያለቅሱ ምንም ትርጉም የለውም። እና ሀይሚዬ አንቺ ደግሞ ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ፣ ጀግና ሴት ነሽ። መሰበር የለብሽም፣ መጎዳት የለብሽም። የመፍትሄ ሰው ነሽ። የመፍትሄ ሰው መሆን አለብሽም ወደፊትም ማለት ነው እንጂ ማልቀስ የለብሽም። አንቺ ስታለቅሺ አብረን ስናለቅስ ከርመናል። እግዚአብሔር ይመስገን። ዛሬ ግን ያው መግቢያ ሰርተሽ በስነ ስርዓት ያወራሽ መተሻል። ፊትሽም ደህና ነው ዛሬ። ደስ ይላል ብቻ ፈጣሪ ይመስገን። እና እንግዲህ ልጅቷም መታለች ዛሬ። ጋሽዬና ሀፍትሽ ናቸው እንግዲህ ልጅቷን የጠሯት። ሀይሚዬም ያው ከጋሽዬ ጋር የምን ለመጨረሻ ጊዜ ያው ላገናኛት ብላ ሀይሚ ናት የጠራቻት። ያው ግን ከጋሽዬ ጋር ማገናኘት አለብኝ። ቢያንስ ያው ጋሽዬ ትልቅ ሰው ናቸው። ከህይወት ልምድም ከብዙ ነገርም ብዙ ነገር ያውቃሉና ብዙ ነገር ነው ሲሉ የነበሩት። ብሩኬም ደግሞ እንደማያረገው 100% እርግጠኛ ሆነው ይሄንን አያረግም ብሩኬ እያሉ ነው። ሀብትሽም እንደዛው። ከሀብትሽ አነጋገር አንድ የተረዳሁት ነገር አለ። እኔ ምንድነው የተረዳሁት መሰላችሁ? እንግዲህ ያው የዩ የቅርብ ጓደኛ የሆነች ለሀብትሽ የሆነ ሚስጥር እንደነገረችውና ነገሩም ደግሞ የተፈጠረው በተገናኙበት ሰዓት ልጁን የሆነ ነገር መድኃኒት አድርጋበት እንዳደናዘዘችው ይህም ደግሞ ለሴራ እንደሆነ ከልጁ ጋር ግንኙነት ፈልጋም እንዳልሆነ ግንኙነትም እንዳላደረጉ ምንም እንዳላደረጉ ነገር ግን ያው ቡቡዬ የራሱን እንዲስት እንዳደረገችው ነው እንግዲህ ከሀብትሽ የተረዳሁት ማለት ነው። በነገራችን ላይ ይሄ የሚሆነው ምንድነው? ልጅቷ ፍላጎት ከሌላት ከሱ ጋር ማለት ቢያንስ ትገናኘው ነበር ብዬ ነው
ፍላጎት ትደፍረው ነበር ነው የሚባለው። ይቅርታ ከሌላት ያው ልጅቷ ኦሬዲ ረጅም ጊዜ ያሰበችበት ሴራ ነው ማለት ነው። እስካሁን ድረስ ብር ተከፍሏት ነው እየተባለ የሚወራው ሙሉ ለሙሉ እውነት ነው ለማለት ያበቃናል። ይሄ ንግግር፣ ይሄ ሁኔታ ማለት ነው። ድርጊቷ ሴራ ነው፣ ብር ተከፍሏት ነው በቃ እንደዛ ያደረገችው። ስራዬ ተብሎ ሀይሚና ብሩኬን ለማለያየት የተሴረ ሴራ ነው የሚመስለው ሁሉ ነገር ማለት ነው። ዛሬ ከንግግራቸው እንደተረዳው ሀብትሽ እንደዛ ሲላት ራሱ አይደለም እሱ ስሜት አነጋገሯ ራሱ ያስታውቃል። እና ልጅቷ በጣም ትዕግስት የምታስጨርስ ልጅ ናት። እኔ በበኩሌ ከዚህ በኋላ ባታመጧት ባይ ነኝ። ሁለተኛ ብሩኬን ከሰዋለሁ ምናምን ለምትለው ነገር ፖሊስ እብድ ነው እንዴ ዝም ብሎ የሚይዘው እንዴ? ከሱ ጋር ግንኙነት ፖሊስ አይቷል እንዴ? ምን አይነት ማስረጃ ኖሮሽ ነው? ቪዲዮ ቀርጸሽ፣ ለነገሩ ቪዲዮ ቀርጸሽ ቢሆን እስካሁን አታቆይውም እናቴ። እነሱ ሁለቱን ለማለያየት ያለሽ ፍላጎት እስካሁን ያቆየው ነበር፣ ያወጣው ነበር፣ ታወጡ ነበረ። እና ፖሊስ ቦታ ምናምን የሚብለው ነገር አያስኬድም። ይሄ ሊያስኬድ የሚችለው ይሄ ልጅ ከተወለደ በኋላ ዲኤንኤ ከተመረመረ በኋላ ልጁ የብሩክ ከተረጋገጠ በኋላ ነው እንጂ ማንም ብሩክ ከአንቺ ጋር ሲተኛ እግር የያዘ የለም። በዚህ የምታስፈራሪያቸው ማለት እኔ እንጃ እንዴት ይሄ ነገር እስኪ እንደው የምታውቁ ካላችሁ ንገሩኝ። እንደኔ ግን ብሩኬን አይደለም ብሎ ከካደ ካላመነ በስተቀር ህግ ባልና ሚስት እስካልሆኑ ድረስ ባልና ሚስት ሆነው ሰው እስከማያውቃቸው ጋብቻ እስከሌላቸው ድረስ ይሄ ነገር ህግ ደረጃ ቢደርስም የሚመጣ ነገር አለ ብዬ አላስብም። ሰው እዚህ ጋር ሀይሚዬ ነሽ መንቃት ያለብሽ ነገሮችን ነቃቤና በቃ ከብሩኬ ጎን ሆነሽ አንድ ላይ ነገሩን ፍቱት። በቃ ለሁሉም ነገር ደግሞ ወደፊት ትደርሳላችሁ። ይሄ ነገር የብሩኬ እንዳልሆነ ሁላችንም እናውቃለን፣ ልጁ ሁላችንም ማለት ነው። እኔ ግን ከሱ ጋር ለምን ተገናኘ የሚለው ነገር ራሱ ውስጥ ቅሬታ ቢፈጥርም ፈጥሮብኛል ቅሬታ። ግን ደግሞ በቃ የሰው ልጅ ፍጹም አይደለም፣ ስህተት ይኖራል። እና ነገሮችን ረገብ አድርጊ ሀይሚዬና ከብሩኬ ጎን ቁሚ ባይነኝ። እንደኔ ልጅቷ አስባበት አቅዳበት እናንተን ለማለያየት ያደረገችው ነገር ነው። ብዙ ሰው ደግሞ ብዙ ጉድ እንዳለው ከብዙ ሰው ሴት ነኝ እንደዛ ማለት ያልነበረብኝም፣ ግን ልጅቷ ከብዙ ሰው እንዳረከሰች የሚባል ወሬም ሰምቻለሁ። የርብርብ ልጅ እንደሆነ ልጁ ወይኔ ፈጣሪ፣ ልጁ የርብርብ ልጅ ነው እየተባለ ነው። ብዙ ሚስጥር አለ፣ ብዙ ጉድ አለ እየተባለ ነው። እና ልጅቷ በቃ ምንም ልትፋታቸው አልቻለችም። በጸባይ ተለመነች። ይሄን ያህል ምንድን ነው በቃ። ስለዚህ በቃ አትፍሯት፣ ተዋት በቃ። ከዚህ በኋላ አታምጡብን ይችን ሴትዮ ሚኒቺ